11 አመት ለካ እንደዚህ ቅርብ ነው። መርሐባ ወዶቼ ይሉና ካገባሁ 11 አመት ሆኖኛል። አልহামዱሊላህ ረብል ዓለሚን 11 አመት ሳይሆን 1 አመት ይሆነኝም አይመስለኝም። ያህል አመት የትዳር ጉዟችን ሰዎች የሚያዩት ፈገግታችንን ብቻ ነው። ከዚያ ጀርባ ያለውን ጉዞና እኛ ብቻ ነን የምናውቀው። ይሄን ሁሉ አመት አብረን ስንጓዝ በዚህ ጉዞ ውስጥ ብዙ ደስታዎችን፣ ብዙ እንባዎችን፣ ብዙ ፈተናዎችን፣ ብዙ መውደቆችን አይተን አልহামዱሊላህ ረብል ዓለሚን እጅ ለእጅ ተያይዘን እነዚህን ፈተናዎች ከአላህ ጋር አልፈናል። ውዴ ለኔ ባል ብቻ አይደለም ጓደኛዬ፣ ሚስጥረኛዬ፣ አበረታቼ፣ የልጆቼ አባት እና በከባድ ቀኖቼ ጥንካሬ ሆነህልኛል። ሁሌም የምታበረታታኝ ጠንካራ እንደሆንኩ የምትነግረኝ አንተ ነህ። አላህዬ በአራት ውብ ልጆች ባርኮናል። ይህ ለኛ ትልቅ ስጦታና ጸጋ ነው። የኔ ውድ ባል ይሄን ቪዲዮ ካየኸው ዛሬ ከልቤ አንድ ነገር ብቻ ልልህ እፈልጋለሁ። አመሰግንሃለሁ ስላከበርከኝ፣ ስላስከበርከኝ፣ ስለወደድከኝ፣ ስለታገስከኝና እኔና ልጆቼን ስለጠበቅከኝ። አላህ አንተን ባይሰጠኝ እችን ጠንካራና ጀግናዋን ኢልሃም መሐመድ መሆን አልችልም ነበር። አንተን ለማመስገን ቃላት ብቻ በቂ እንዳልሆኑ ይሰማኛል። ፍቅሬን ለእኔ በቃል ብቻ ሳይሆን በአክብሮትህ፣ በትዕግስትህ፣ በጥንካሬ ካይቸዋለሁ። የኔ ባል ስላደረክልኝ ትላልቅ ነገሮች ብቻ ላመሰግንህ አልፈልግም። በየቀኑ ስለምታደርገው ትንንሽ ነገሮችም በጣም ነው ማመሰግነው። አላህዬ በዱንያም በአኺራም ፍቅራችንን ያጽናልን፣ ከሰው አይንና ከሰው አፍ ይጠብቀን፣ ቤታችንን በሰላም በበረካ ይሙላው። ከልቤ እወድሃለሁ እና ስላለህልኝ አልহামዱሊላህ ረብል ዓለሚን። እናንተም ለባሎቻችሁ ፍቅራችሁን ኮሜንት ሴክሽን ላይ ግለጹላቸው እላለሁ። ቴንክ ዩ ፎር ዋቺንግ ባይ